ደስታን እየበጠበጥኩት ነበርና ወንድሜ በጣም ይቅርታ። ችግር የለውም እኮ አይ ስለ ያው በጣም ያስቀየምኩት ምክንያቱም እሪ የገዛ ወንድሙን እኮ አስበረከከው። ኤፍሬም አብርሽን እግሩ ስር ተንበርክኮ ተደፍቶ ይቅርታ ወንድሜ ብሎታል። ሙሉ መረጃውን የማቀርብላችሁ ይሆናል። ሰላም የኔ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ፣ በሰላም ለሀገራችሁ ያብቃችሁ፣ ሙሉ ጤናችሁን ይስጣችሁ። እናም ሩታ ኤፍሬምንና አብርሽን አስታርቃቸዋለች። እናም አብርሽም ደግሞ በሷ መንገድ ባትመጣ ኖሮ ብቻህን ብትመጣ ኖሮ ከበፊትም ይቅር እልህ ነበረ፣ ይሄ ነገር አይፈጠርም ነበረ እያለው ይገኛል። ኤፍሬምም ከአንዴ ሁለቴ በህይወትህ መጥቼ ረብሼህ ሰላምህን አሳጥቼህ በጥብጫለሁና ይቅርታ አድርግልኝ ወንድሜ ብሎ እንግዲህ ዝቅ ብሎ ነው ይቅርታ የጠየቀው ማለት ነው። አብርሽም ይቅርታውን ተቀብሎታል። እናም በስተመጨረሻም ጥሎ ሂዷል ማለት ነው አብርሽ እና ሩታን ደግሞ በቁጣ ነው በቃ እንትን ሲል የነበረው ማለት ሩታም ከዚህ በፊት ይቅርታ ስላችሁ አሁን ግን ደስተኛ አይደለም፣ እኔ ነኝ አስመሳይ የምባለው ወይስ እሱ ነው ብላ እንግዲህ ለኔ ችግር የለውም ኖርማል ነው፣ ዋናው መታረቃቸው ነው ብላለች ማለት ነው። አዎ ዋናው መታረቃቸው ነው ማለት ነው። ብዙ ሰዎች ግን ተጠንቀቅ አብርሽ ተጠንቀቅ፣ በክፋት ሊያሸንፉ አልቻሉም፣ በፍቅር ሊበቀሉህ ነው፣ የሆነ ወጥመድ አዘጋጅተውልሃል እምትሏላችሁ እንግዲህ ከሚስቱና ከወንድሙ እኛ እናውቃለን፣ እኛንን ተጨናቂዎች አትበሉ። በጣም ነው እንዴ የጨነቃችሁ? በጣም ነው እንዴ ያሳሰባችሁ? እኔ እኮ በጣም ነው የምትገርሙ። ጤንነታችሁ እያሳሰበኝ ነው። ምን አለ ለእናንተ ሲባልማ እነዚህ ልጆች እንደውም አንድ ላይ ሆነው ሩታና አብርሽ ምን አለ እንደው አፈር ድቼ ባስበሏችሁና ባቃጠሏችሁ ማለት ነው። እናም እንግዲህ ሩታ አንቺ ማድረግ ያለብሽ ነገር በሙሉ ከልብሽ ይቅርታ ብለሽ እንደውም ማለት የለብሽም ነበረ ብለሽ ፍቅር ያሸንፋል ብለሽ ሰላም ፈጥረሻል። እንግዲህ ከዚህ በኋላ ያለው የራሳቸው ነው ማለት ነው። ገባሽ? ሲቀጥል ደግሞ ከልጅ እናት ጋራ ሰላም መፍጠሩ እንደውም በጣም አሪፍ ነው ማለት ነው። ለልጁም ለሷም ለሱም ለሁላቸውም ጥሩ ነው። ኤፍሬምና አብርሽን ደግሞ ለማስታረቅ የሄድሽበት እርቀት በጣም አስተዋይና ጀግና ምርጥ የኔ ልዕልት የኔ ጀግና የኔ እንቁ ሴት የኔ ብርቱ የኔ አስተዋይ የኔ ማር ማለት ነው። ኖሪልኝ፣ እወድሻለሁ። በተረፈ የኔ ውድ ቤተሰቦች በኖላው ዩቲዩብ ላይቭ ላይ ነኝ። ኑ ቶሎ ዘና ፈታ ትሉበታላችሁ፣ ትማሩበታላችሁ፣ ብዙ ነገሮችን ታገኙበታላችሁ፣ ትጠቀሙበታላችሁ እንጂ አትከስሩበትም። ቻናሉን ሰብስክራይብ አድርጉ። ሁለቱንም ዳይ ወደ ላይቭ